ጋሽ እሸቱ ይሄ የሳባ የምትባል የ3 ዓመት ያልሞላት ልጅ የምጠራ የክብር ስም ነው። አንተ ስለ ኤአይ ሰዎች ሊያጥራኑ የሚችሉ በሃይማኖታዊ ይዘት ይዘመታ ላይ ደግሞ በኤአይ ምክንያት ራሳቸውን ስላጠፉ ሰዎች ባጭሩ 2 ታሪኮችን ብቻ ነገር ይችላሉ። መንግስት ለምንድን ነው ከሃይማኖት ተቋማት ላይ ግብር የሚያሰበስበው? ለምሳሌ ያህል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ብንወስድ የአዲስ አበባ ሀገረ ስብከትን ብቻ ብንወስድ እንዲያውም አንዳንድ የነ ሰራዊት ፍቅሬ የፍርድ ቤት ውሎ ደርሰዋል። መረጃው እንደሚከተለው አቀርባለሁ። እነ ሰራዊት ፍቅሬ አሁንም አረፈደም አንዱ ዓለም ኢቢኤስ ይግባልን በማለት ይሄንን ፎቶ በማህበራዊ ሚዲያ ላይ ብዙዎች እያጋሩ ይገኛሉ። ሰላም የሀገሬ ልጆች እንደምን አላችሁ? ዛሬም እናንተን በሚመጥኑ በተመረጡ ቪዲዮዎች ለእናንተ መጥቼላችኋለሁ። ከእናንተ የሚጠበቀው ቪዲዮ እንደምትወዱት ስለማልጠራጠር ላይክ አድርጋችሁ መጀመር እንዳትረሱ። ሐሳብ አስተያየታችሁን ወንድማዊ ምክራችሁን ደግሞ ኮሜንት ላይ በነጻነት ጻፍ አድርጉልኝ። ሰብስክራይብ ያላደረጋችሁ ይህንን ቻናል ያልተቀላቀላችሁም ሰብስክራይብ ያደረጋችሁ መቀላቀል እንዳትረሱ። ወደ ቪዲዮ አንድ ሚስጥር ልንገራችሁ። ለመኖሪያ ምቹ በሆነችው በሲኤምሲ አዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት ወይንም ደግሞ ፀሐይ ሪል ስቴት አጠገብ ድሪም ቢውልድ ሪል ስቴት 23000 ካሬ ላይ ያረፈ ቅንጡ የመኖሪያ መንደር ላይ ከባለ 1 እስከ ባለ 3 መኝታ እየገነባ ይገኛል። በውስጡም እጅግ ዘመናዊ ባለ 5 ኮከብ ሆቴልን ያካተተ ሌክዠሪ ሆቴልንም ይዟል። 100% ለሚከፍሉ 30% ቅናሽ ያላቸው ሲሆን በተጨማሪም 25% በላይ ለሚከፍሉ ደንበኞች ከ7% እስከ 30% የሚደርስ ልዩ ቅናሽንም ይዟል። 100% ለሚከፍሉ በካሬ 62000 ብር፣ 10% ለሚከፍሉ በካሬ 84000 ብር፣ 50% በባንክ የተረጋገጠ ብድር፣ በ10% ቅድመ ክፍያ ባለ 1 መኝታ 620000 ብር፣ ባለ 2 መኝታ 900000 ብር፣ ባለ 3 መኝታ 1.3 ሚሊዮን ብር ቅድመ ክፍያ ይገኛል። በለጠ መረጃም በ0934 59 54 60 ወይንም ደግሞ በ0937 28 99 55 ደውላችሁ መረጃዎችን ማግኘት ትችላላችሁ። ከሞነ ህማማት የጌታችን የመድኃኒታችን የኢየሱስ ክርስቶስ ህመምን የምናስብበት ሳምንት እንደመሆኑ ከዚህ ጋር በተያያዘ ዲያቆን ሄኖክ ኃይሌ ቁም ነገር አዘል የሆነ ቪዲዮን ተመልክተን ወደ ዕለቱ ቪዲዮቻችን እናልፋለን። ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለ በ3 ሰዓት ነው የሞተው። በስንት ሰዓት? በነገራችን ላይ በታሪክ መስቀል ላይ ተሰቅሎ በ3 ሰዓት የሞተ ሰው የለም። መስቀል ላይ የሚሰቀሉ ሰዎች እስከ 5-6 ቀን ሁሉ ይቆያሉ፣ አልሞት ይላሉ። እና እንዲሞቱ የተፈለገው ያን ቀን ሰንበት ስለነበር አጽማቸውን መቅበር ስለማይቻል መጡና በግራና በቀኝ የተሰቀሉትን ወንበዴዎች እግራቸውን ሰበሯቸው። እግር የሰበሩ ለምንድን ነው? መስቀል ላይ የተሰቀሉ ሰዎች በእግራቸው ከፍ ብለው ነው የሚተነፍሱት። እግራቸው ከተሰበረ መተንፈስ አይችሉም፣ ይሞታል። ክርስቶስን ግን ሲያዩት ወዲያውኑ ሞቶ ነበር በ3 ሰዓት። ለምንድን ነው ክርስቶስ ወዲያው የሞተው? ከዛ በፊት 6666 ጊዜ ምን ብሏል? ተገርፏል። አጥንቱ እስከሚታይ ተገርፏል። በሾለ የአይሁድ መግረፊያ እኮ የሮማውያን መግረፊያ አጥንት የሾለ አጥንት አለው፣ እሾህ አለው፣ ብረት አለው፣ የብረት ቁርጥራጮች አሉ። እላዩ ላይ ሲያርፍ ስጋውን እየነጨ ነው የሚነሳ። አንዳንዴ ሲገርፉት ስጋውን ይነጭና በጣም ብዙ ስጋ መግረፊያው ላይ ስለሚኖር መጀመሪያ መግረፊያውን አራግፈው ነው ድጋሚ የሚገርፉት። አምላካችን እንደዛ ተገርፎ በዛ ላይ ስቃዩን ለመቀነስ እንኳን አልፈለገም። አይሁድ ማነው ሮማውያን ሰው ሲቸነክሩ ሚስማር ከመቸንከራቸው በፊት መቼስ ትንሽ ሰብአዊነት ስላላቸው ሰውየው በጣም እንዳያመው ወይን ጠጅ ያጠጡታል፣ እንዲሰክር ማለት ነው። ከሰከረ ህመሙ ትንሽ ምን አይለው አይሰማውም። ክርስቶስ ሊያጠጡ ሲል ወይን ተፋው ነው የሚለው። ስለኛ የሚቀበለውን መከራ መቀነስ አይፈልግም። እያንዳንዱን ህመም መታመን ፈልጓል ለኛ። ስለዚህ ተፋው፣ ሐሞት ነው የጠጣው እንጂ ወይኑን ግን ተፋው ነው የሚለው። ወይነ ዘያስኦዝዝ ይላል። የሚያደነዝዝ ወይን አልፈልግም፣ ተፋው። ስለዚህ ክርስቶስ በዛ ሁሉ ስቃይ ላይ ሆኖ በ3 ሰዓቱ ሞተ። ክርስቶስ በተሰቀለ ሰዓት ሐዋርያቱ በዛ አልነበሩ ከዮሐንስ በስተቀር። አንደኛው ሐዋርያ በ30 ብር ሸጠው፣ ሌላኛው 3 ጊዜ ካደው፣ ሌሎቹ እግሬ አውጪኝ ብለው ጠፉ። ዘመድ አልነበረውም ክርስቶስ። ዓርብ ዕለት ባለቅኔው ምን አሉ? አልቦ ዘመድ ጊዜ ተዋርዶ ወይ ከውን ባይደ ጊዜ ተዋርዶ ዘመድ። በመዋረድ ቀን በሉ እስኪ ዘመድ የለም። አዎ በክፉ ቀን ዘመድ አለ?
የደስታ ቀን የሚያጅቡን ሰዎች ባለን ጊዜ አይዞ አይዞ የሚሉን ክርስቶስ አሳና እንጀራ ባበረከተ ጊዜ እኮ ዘመዱ ብዙ ነበር አይደል? ያን አሳና እንጀራ እየበሉ እንደውም ጭራሽ ሲጠፋባቸው መምህር ሆይ የት ሄደህ ጠፋ እያሉ እኮ ሲፈልጉት ዋሉ ይላል ዮሐንስ ወንጌል ምዕራፍ 6 ላይ መምህር ሆይ የት አደርክ ሲሉት ነበር። የጠገቡ ቀን ሁሉም ወዳጆቹ ናቸው። አሳና እንጀራ ሲያበራ ፊቱ እንደ ፀሐይ ሲያበራ በታቦር ተራራ ላይ ጴጥሮስ፣ ዮሐንስ፣ ያዕቆብ በዚህ መሆን ለኛ መልካም ነው ሲሉ ነበር። በቀራንዮ ግን በዚህ መሆን ለኛ መልካም ነው አላሉ። እግሬ አውጪኝ ብለው ጠፉ። ብቻውን ነበር ክርስቶስ፣ ዘመድ አልነበረውም። ሁላችሁ ብቻዬን የምትተውኝ ሰዓት ይመጣል ብሎ ነግሯቸው ነበር። በጭንቀት ሰዓት ክርስቶስ ብቻውን ነበረ። በዛን ብቻውን በሆነ ቀን በመከራ በስቃይ ተገርፎ ተቸንክሮ በ3 ሰዓት ስቃይ ከሞተ በኋላ ሌላው ደግሞ ማን ያዟል እሸቱ ላይ ቀርባ አንዲት እህታችን ከጨለማ ወደ ብርሃን የመጣችበት መንገድ እጅግ በጣም አስደናቂ ነበረ። የነፍስሽን ጥሪ ደወል እንዴት ሰማሽ? አንድ ጥሩ ቀን አንድ ጓደኛዬ ያለች እዛው የቲም ልጅ ነበረች። በመሃል የቻይና ካምፓኒም ዳንስ ጀመርን። የቻይናዎችን ዳንስ እያየን ልብሱን ራሱን ያመጡልናል። ልብሱንም ጸጉሩንም ቲክቶክ ቪዲዮ እንሰራላቸዋለን። እነሱ ቀርጸውን በሀገራቸው ቲክቶክ አፕሊኬሽን ፖስት ያደርጉታል። አይ ቲንክ ብዙ ብር ያገኛሉ ቻይናዎቹ። እና እንደዛ ቀጠሩንና የሆነ ሰዓት ረፍት ነበርን ይመስለኛል። እና አንድ ቀን ደውላ ጓደኛዬ በህልሜ ትልቅ እባብና ትንሽ እባብ እያሯሯጠኝ ነው እና በእናትሽ ጸበል እንሂድ ትለኛለች። የምን ጸበል ነው የምትይኝ አንቺ ሴትዮ እባክሽ ተይኝ እላታለሁ። በእናትሽ ምናምን አለች እና በጣም ጓደኛዬ ናት። እሺ እቺን ረፍት እንጠቀምባት አለች። እሺ ላጠያይቅ አልኳት። እኔ ብዙ ሰው አውቃለሁ ስለ ይሄ በሄድኩበት በሙላ ሰው የሚግባባ ሰው ስልክ የሚቀያየር አይነት ሰው ነኝ እኔ ማለት ነውና ጉዞ የሚያዘጋጅልሽ ማቆት ትዝ አለኝ። ደወልኩለትና እንዴት ነህ ምናምን አልኩትና እስኪ አንድ ገዳም ጠቁመን ቅርብ እንግልት የሌለው እግር መንገድ የሌለው ምግብ የምናገኝበት ምናምን አልኩት። መስፈርቴ ነገርኩት። አንቺ ቀበጥ ምናምን ብሎ እስቲ ሰሚነሽ ሂዱ በቃ እግር መንገድም የላትም መኪናው በር ላይ ነው የሚያወርዳችሁ፣ ካፌም አለ የገዳሙ ምግብ እዛ ትበላላችሁ አለኝ። 3 ቀን ነው የምቀመጥልሽ አልኳት። እሺ በቃኛል 3 ቀን ተጠምቀን እንምጣ አለች። እሺ አልኳትና ትራንስፖርት እንዴት ነው የምናገኘው አልኩት። እስጢፋኖስ ቤተክርስቲያን ጋር ሁዱ ይጭናሉ በዛ ያዙአሉን ነገርኳት። በቃ እሺ ተባባልን። ተዘጋጃጀን ለመሄድ ማለት ነው እሁድ ለመሄድ እስከ ቅዳሜ ድረስ በቃ እስከ ማታ ስንደዋወል ነበር። ይሄን እናርግ ሻንጣት ሊበርደን ይችላል ይሄን ካልሲ ንክተት ምናምን ተባብለን በቃ ሰላም ደሪ ጧት እንገናኝ ተባብለን ስልኩን ጨረስን። ከዛም እሁድ ትንሽ ረፍዶ ስለነበር እኔ ቶሎ ራይድ ጠርቼ በቃ ወጥቼ ነው ያልኩትና ከወጣሁ በኋላ ነው ስደውልላት ስልኳን ዘግቷለች። እኔ ኦሬዲ ከቤት ወጥቻለሁ። በጣም ተናደድኩኝ። ምክንያቱም እኔ ለሷ ብዬ ነው እየሄድኩ ያለሁት። ገዳም የሚባል ሀሳብ የለኝም ባይምሮዬ። በቃ እኔ ኦሬዲ ወደ እስጢፋኖስ እየሄድኩ ነው። የሷ ስልክ ዝግ ነው። በጣም ለያዘኝ። በሰዓቱ ለኛ ነበርኩ እዛ ላይ ብቻዬን ማድረግ እችላለሁ አይነት ምን ሰው ነበርኩና ብቻዬን መሄድ ማልችላት መስሏት አልመለስም። ቤት ራሱ ቻው ብያቸው ወጥቼ ሼም ያዘኝ ማለት ነው ተመልሶ መግባቱ። እስጢፋኖስ ጋር ሄድኩኝ። ኮኬለሽና ሰሚነሽ አንድ ላይ ነው። ኮኬለሽ ተሳልመን በዛው ሰሚነሽ እንሄዳለን። እሺ የገባው ከዛም መንገዳችን ጀመረና እዛ መኪና ውስጥ ሲያስተምር የነበረው ሰውዬ የተጠሩት 2 ጓደኛ ማቾች ነበሩ። ግን አንዷ ነው የመጣችው። እግዚአብሔር በአንዷ ነው ስራ ሊሰራ ይፈልገው ናም ያለ ይሰብካል። ምንድነው በቃ እኔ ነው መሰለኝ እና የሚያወራው ሙሉ በቃ 2 ጓደኛሞች ነበር የተቀጣጠሩት። ግን እግዚአብሔር አንዷን ነው የመረጠው። አሁን ጊዜ ለአንዷ ነው፣ የዛች ጊዜ ደግሞ ይመጣል ናም ይላል። በቃ እየሰማሁት ዝም ብዬ ሄድን። ጨረታ ምናምን አሉ። እኔ በሰዓቱ አላቅም ነበር ለካ ይሄ የጉዞ ጨረታ ምናምን የሚሉት አሁን ላይ ይሄ በቃ የማጭበርበር ስላ ነው ቶታሊ ማለት ነውና 4000 ብር ጥላ ገዛው መኪና ውስጥ እና እንዴት ነው ያደረጉት? ልክ አንዷ ከ100 ብር ከምን እንደተጀመረ አላቅም ስትጠራ የሷን 100 ብር ይቀበሏታል። እኔ ከፍ አድርጌ 500 ብር ስለ እኔንም 500 ብር 1000 ብር ስለ የሷንም 1000 ብር ነው እዛው ነው የሚቀበሉ። ጨረታ ማለት እንግዲህ ያሸነፈ ሰው እሱ ነው የሚከፍለው፣ የተሸነፈ ሰው እንደማይሰጥ ነው ማቀውና እንደዛ ያረጉ ብቻ እሷ እስከ 3500 ስትደርስ ነው 4000 ብር አልኩ። እልህ እኮ ምንም የሚጠቅመኝ ነገር የለም ጥለው ራሱ ማለት ነው ቤተክርስቲያን ላስገባ ምናምን አይደለምና እሷን 3500 ተቀብለው እኔንም 4000 ተቀበሉኝ። ሶ ያን ጥላ ወስጄ ሰሚናሽን ያስገባሁት። ኮኬለሽ መጀመሪያ ሄደን ተሳለምን ምናምን። ኮኬለሽ ራሱ በቃ አውርደው ትተው ነው ሄዱት እነዛ ማለት ነው። ማለት አላስጎበኙንም ምናምን። በዚህ ሰዓት ከዚህ ደቂቃ በኋላ እዚህ መኪናው ጋር እና ወዴት እንደሚሄድ ግራ ገባኝ። አላቃትም ሚያቃት በቃ ቀጥ ብሎ ሄዶ መቅደሱን ይሳለማል ምናምን ላይ ነበር ያወረዱን። እግር መንገዱ ግራ ገባኝ። ብቻዬን ነኝ ምናምን። ብቻ እንዴትም በሯን ተሳልሜ ወደ ውስጥም ብዙ አልገባሁም ስለማላቀው ተመለስኩኝ።
መኪናው ጋር ተገናኘና ወደ ሰሚነሽ ጉዞ ጀመርን። ሰሚነሽ 8 ሰዓት አካባቢ ደረስን። ኦሬዲ ፕሮግራሙ ሙሉ አልቆ ነበር፣ ያው ደምረት ማለት ነው። ለሱቤ የመጣችሁ እዚህ ጥግ ጋር ቦታ እንሰጣችኋለን እስከ 10 ሰዓት ተቀመጡ አሉን። እሺ ብለን ከ10 ሰዓት ቁጭ ስንል ሌላም ሰዎች ነበሩና አጠገቤ 2 ሴቶች ተቀምጠው ነበር። ከነሱ ጋር ተዋወቅኩኝ። እዛው ማውራት ምናምን ጀመርን። ከዛም 10 ሰዓት መታወቂያችንን ሲዘን አዳራሽ ቦታ ሰጡን። ከዛም 2 ሴቶች አብረውኝ ተቀመጡ። 3 ሆነን ማለት ነው። ምንም እኔ ስለማላቅ እነሱ ነበሩ የሚመሩኝ። እነሱ ኦሬዲ የሱባኤ ምናምን ህይወት አላችሁና 3 ቀን ነው እንዳልኩ ልብሴም 3 ቀን ነው ብዙ ነበር። ብቻ ካሻለኝ ሌላው የ3 ቀን ነው ያዝኩትና በቃ ጸበል እንጠመቃለን፣ ጧት ኪዳን እናደርሳለን፣ የበረከት ስራ እንሰራለን። በቃ ውሏችን እንደዛ ሆነ። መጀመሪያ ኪዳን ነው የምታደርሰው ሰሚነሽ፣ ከዛም የበረከት ስራ የበረከት ስራ ሲያልቅ ነው ጸበል የሚከፈተው። የበረከት ስራ ምንድን ነው? ግቢዋ እየተሰራ ስለነበር አፈር እንሸከማለን ምናምንና እኔ አላቅም፣ እግዚአብሔር በሚያውቀው ግን በጣም ነበር የበረከት ስራ የምሰራው። እኔ ቤት እንደዚህ የተደፋ ብርጭቆን ያላነሳ እኔ ደከመኝ ነው የምለውና በጣም ነበር የምሸከመው። እኔ አሁን ሳስበው መንፈሱ ነው የሚሸከመው ብዬ ነው የማስበው። እሱን እያሰራችሁ ነው የምለውና ከወንዶች እኩል ነው የምሸከመው። ላቤ ጠብ እስኪል ዛፍ እሸከማለሁ፣ ድንጋይ እሸከማለሁ፣ አፈር እሸከማለሁ። ኢቨን ሰው ከመጀመሪያ ጀምሮ እስከ መጨረሻ አይጨርስም። ከግማሽ ደግሞ ሌላ ሰው እየተተካ ምናምን ነው ስለሚደክም። እኔ ሙሉ ነበር የምሰራው ተጀምሮ በቃ እስኪባል በጣም ነበር የምሸከመው። እነ ብርክት ይዛቷ አበኳቸው ያልኩ ራሱ ግርም እስከሚላቸው አንቺ ጉልበትሽ አህያነሽ እንደ ምናምን ይሉኛል። እና እዚህ እንደዚህ አልነበርኩም አዲስ አበባ። ምክንያቱም ያው ህይወቴ ቅንጦት ስለነበር ማለት ነው። ምንም ነገር ቤት እንኳን አንድ ስራ ሰርቼ አላውቅም። ቤት አንድ በጣም የበረከት ስራ ሰራ ነበር። የበረከት ስራ ሲያልቅ ጸበል የዛኔ ነው የሚከፈተው። ልክ በቃ አልቋል ሲባል ከዛም ጸበል እንጠመቃለን። በቃ ጾም ላይ ስላልነበር የሄድኩት ቅዳሴ ጠዋት ስለሆነ የሚሆነው ተኝተን እንውላለን። ወይ ደጇ ላይ እንተኛለን፣ ወይ አዳራሻችን እንተኛለን፣ ወይ ቁጭ ብለን እናወራለን እና እንደዛ ነው በቃ የቆየሁትና ሳላስበው 1 ሳምንት ሞላኝ። በኋላ እንዴ 1 ሳምንት ብርክቲን መሄድ አለብኝ አልኳት። የት ነው የምትሄጂው ምናምን ስለኝ ኧረ እኔ በቃ ምን እያደረኩ ነው? እኔ እኮ ምንም እዚህ እያደረኩ ያለሁት ነገር እኮ አይገባኝም እያልኳት ነው። በቃ ዝም ህይወቴ ይሄ ሆነ። ምንም ጸልዩ የተለየ ጸሎት የለኝም። ውዳሴ ማርያም ይሄ ጸልይ ብቻ ጸልዩ ውስጥ ጨርሶኝ ጸልይ ብሎ ይሰጡኛል። አንባለሁ። አንድ ቀን ህማማተ መስቀል ጀመርኩት። ለሊት ጸልይ አላልቃለኝ። ምንድነው ወደ አለብኝ ዘግቼ ልተኛው ሱባኤ ላይ ሆኜ ማለት ነው። በቃ እነሱ የሚያደርጉትን አድርጊ ይሉኛል። በቃ እንደ አዲስ ነው የሆንኩት ሁሉን ነገር ብቻ። ግን በቃ እንደዛ እያልኩኝ ከዛም እኔ ሄዳለሁ ብያቸው ማታ ቁጭ ብለን ቅዳሜ የሚቀጥለው ቅዳሜ ማር ጸበል ይሰጣል እና አስተባባሪ መሆን የምትፈልጉ ከአርብ ጀምሮ ለ3 ቀን ተመዝገቡ ምናምን ብለው ወደ ምረት ላይ ተናገሩ። ካለ መዘገብን አሉ። ከዛ ምንም ለምን መዝገብ ፈለኩኝ። እሺ ምን መዝገብ አልኳቸውና ተመዘገብን። ፒፕስ ተሰጠን ለሶስታችን። 1 ሳምንት መጨመር አለብኝ ማለት ነው እሱን ለማስተባበር። እኔማ ሳላስተባበር አልሄድም ብዬ 1 ሳምንት ጨመርኩኝ። ከዛም ልክ አርብ ላይ ከአርብ ጀምረን እስከ እሑድ እኔ በህይወቴ እንደዛ እስካሁን ደክሞ ወገቤ እንዴት ተንቀጠቀጠ። ለካ እኔ ገዳማ ነኝ ማላቃት አዲስ አበባ በጣም ብዙ ሰው ያውቃታል። በጣም ብዙ መኪና ነው የመጣው ከአርብ ጀምሮ። ቅዳሜ ማር ጸበል ስለሚሰጥ ቅዳሜንም አድረው እሑድ ነው ሰው የሚመለሰውና በጣም ነፍ መኪና ሰው ከአቅማችን በላይ እስከሚሆን እንደዚህ ናት እንደ ሰሚነሽ አልኩኝ። ማን ነው የሚያውቃት እንደ ከአዲስ አበባ ሰው ሁላ እንደዚህና ለካ ታዋቂ በጣም ታዋቂ ገዳም ናት። እኔ ነኝ ማላቃት የነበረውና ወገቤ እስከሚንቀጠቀጥ 3 ቀን አስተባበርኩና እሑድ ከሰዓት ተነስተን ወደ አዲስ አበባ መጣን። ሌላ ደግሞ ከፊንቴክ ኢትዮጵያ ጋር በተያያዘ ውሸቶቹን እያጋለጠ ለሚዲያ ሲያቀርብ የነበረና ለአርቲስቶቹ መታሰር ብዙ መረጃዎችን በማቀበል የምናውቀው ወንድማችን አውንታ በርሲሳ በዚህ ሰዓት አንድ ቪዲዮ ሰርቶ ነበረ። በሱም ብዙዎች እንግዲህ እየተቃረኑት እየደገፉትም ያሉ ሰዎች አሉ። እናንተም ቪዲዮን ተመልከቱና የተሰማችሁን ሐሳብ በነጻነት ኮሜንት ላይ አስቀምጡ። መንግስት ለምንድን ነው ከሃይማኖት ተቋማት ላይ ግብር የሚያሰበስበው? ለምሳሌ ያህል የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያንን ብንወስድ፣ የአዲስ አበባ ሀገረ ስብከትን ብቻ ብንወስድ፣ እንዲያውም አንዳንድ ቤተክርስቲያናት ብንወስድ ኦዲተብል ያልሆነ ገቢዎችን ያስገባሉ። ሳሊተ ምሕረትን ማየት ይቻላል። ሲምፕል ኤግዛምፕል፣ ቀላል የማይባል ገቢ ነው የሚያስገቡት። ለምንድን ነው የማይሰበስበው ገቢ ይመስላችኋል? ለምሳሌ የሃይማኖት ተቋማት አትስረቅ፣ አታመንዝር፣ የሰውን አትመኝ፣ አትግደል ሲሉ ምን ማለታቸው ነው? አትግደል ብሎ በሚያስተምሩ ሰዓት የማይገሉ ሰዎችን እያፈራ ነው ማለት ነው አይደለም? የማይገሉ ሰዎች በፈሩ ቁጥር መንግስት ገዳዮችን የሚፈልግበትን ኮስት እየቀነሰ ነው ማለት ነው። አትስረቅ ሲልህ የማይሰርቅ ሰው እያፈራ ነው ማለት ነው። የማይሰርቅ ሰው በፈራ ቁጥር መንግስት ሌባዎችን ለመፈለግ፣ ለማሰር፣
ሌባውን ለመቀለብ የሚያወጣውን ወጪ ይቀንስልናል ማለት ነው። በተዘዋዋሪ መንገድ የሃይማኖት ተቋማት እየከፈሉት ነው ማለት ነው። ስነ ምግባርን በማስተማር ዜጎችን የማይሰርቅ ዜጋን፣ የማይገል ዜጋን፣ የሰውን የማይመኝ የማይጣላ ሰላማዊ ዜጋን በመፍጠር እየከፈለ ነው ማለት ነው። በካሽ ባይሆንም ክፍያው በዚህ እየከፈለ ነው። ነገር ግን አሁን ላይ ያሉ የኢትዮጵያ ውስጥ ያሉ የሃይማኖት ተቋማት ይህን ዲሲፕሊን እያስተማሩ ነው ወይ ካል ነው እያባባሱ ነው። ዋናዎቹ የሌቦች መናኸሪያ፣ ዋናዎቹ የገዳዮች መናኸሪያ፣ ዋናዎቹ እነሱ የሆኑ መሆናቸው መጀመሪያ ያረጋግጥ። ካረጋገጠ በኋላ ግን ስራቸውን እየሰሩ ስላልሆነ ግብር ሊጥልባቸው ይገባል። ቢኮዝ እነሱ ያፈሯቸው ሌቦች ለመያዝ መንግስት ወጪ እያወጣ ነው ያለው። እውነቴን ነው የምላችሁ። ቤተ ክርስቲያን ፊት ለፊት የሚጠላ ሰው ይሻላል ቤተ ክርስቲያን ውስጥ ገብቶ ለቤተ ክርስቲያን ተንቆርቋሪ መስሎ የራሱን ሽቀላ የሚሸቅል። ይሄ ነው በተለይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ዘመድ መስለው የሚበዘብሷትን ሰዎች ማስወጣት አልቻለችም። ከላይ ከሲኖዶሱ ጀምሮ እንደኔ በመላ ኢትዮጵያ ያሉ የኦርቶዶክስ እምነት ተከታዮች የሚያዋጡት ወጪ የሚከፈላቸው ክፍያዎች በሲኖዶሱ ነው መመራት ያለበት። ስትራክቸሩ እንደ መንግስት ሆኖ በበጀት ነው መተዳደር ያለባቸው እንጂ አንዱ በደና ጊዜ ጥሩ መሬት ስለያዘ ጥሩ ያከራያል። ጭፈራ ቤት ዙሪያው ሳሊተ ምሕረት መውሰድ ይቻላል። ጭፈራ ቤት ነበር፣ ጫት ቤት ነበር ሲያከራዩ የነበሩት። ቤተክርስቲያን ከጀርባ አለ ተደብቆ። ያንን መሬት በጊዜ ስለያዙት ገቢ ያገኙበታል። ኦዲት እናርጋችሁ በሚባልበት ሰዓት ክርስቶስ ነው ኦዲታችን ይላሉ። እነዚህ ሰዎች ናቸው የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን እየጎዳት ያሉት። ፓስተሮቹም እንደዛ ናቸው፣ ሼኮቹም እንደዛው ናቸው አሉ የተሰገሰቡ እዛ ውስጥ። ስለዚህ እነዚህ ሰዎች ሊወጡ ይገባል። እቺን እናዳምጣት እስቲ። ቪዲዮ ዘፈን ጭፈራ ቢሆን ሼር ታረጉ ነበር። እስኪ ቪዲዮ ሼር ኮፒ ሊንክ አርጉልኝ። 100 ጊዜ ሼር 100 ጊዜ ኮፒ ሊንክ አርጉ። ኮሜንት ላይ 16 ቁጥርን ጻፉልኝ። ይህ ቅቡላ የምታዩት ቤተ መቅደስ መጥቶ ያፈረሰው ነው። ከአዲስ አበባ 700 ኪሎ ሜትር ደብረ ሲና። እንግዲህ ምን እያለ ነው? በቤተ ክርስቲያን የመጣው ቅቡላ ነው ይሄ ይለናል። እንግዲህ ቤተ ክርስቲያን ይመታል በተለያየ ጊዜ። በጦርነት ጊዜ የተለያዩ የሃይማኖት ተቋማት ተመተው አይተናል። የጦርነት ሰለባ ሆነዋል። ነገር ግን የዚህ ሰውዬን ውሸት ነው የምነግራችሁ። እንግዲህ አንድ መሳሪያ ሲተኮስ ምኑ ነው አረሩ ነው የሚሄደው አይደል እንዴ? ቅቡላው ወይም ቀለሃው እዛው ነው የሚያርፈው። ቤተ ክርስቲያኗን የመታት ይሄ ነው ብሎ ያሳየናል። አይኑን ያወጣው ውሸት ማለት ነው። ቤተ ክርስቲያኗ ስለፈረሰች ትሰራ፣ ምንም እኮ ተቃውሞ የለንም። እንደዚህ በመዋሸት አይደለም። ደግሞ እንደዚህ ዘመኑ ምክንያት ይፈልጋል። በምክንያት ልታስረዳው ይገባል። ጥያቄ ይጠይቃል። አለበለዚያ ለቆ ይሄዳል። እንደዚህ ተሰስገ እየዋሸህ ይሄ ሰውዬ እንግዲህ የንግድ ቤት አለው። አወለው ህንፃ ነው የንግድ ቤት ያለው የተደራጀ በቤተ ክርስቲያን የሸቀለ ያለ ሰው ነው። አዛኝ በቃ እሱ ነው የቤተ ክርስቲያን ጠባቂ። እናንተ ነገር የሆነ ነገር ስንናገረው ደግሞ ያኮርፋል። ይሄንን አንድ በሉልኝ፣ እንቀጥላለን። ደግሞ ነፍሱን ይማረውና አርቲስት ነፃነት ወርቅነህን የሚተካው አድ ወንድማችን እጅግ በጣም አነጋጋሪ ነበረ። እሱንም አስመልክቶ ሰይፉ ኦን ኢቢኤስ በሱ ጉዳይ እየተነጋገሩ ነበረ። ነፃነት መተካት ያለበት በዚህ ልጅ ነው ብሎ ደምድሞ ነው። እስኪ ይሄን ያህል ተማምኖ ከላከልን ምን ያህል ነፃነትን ቢመስል ነው? አይተነው እንመለስ እስኪ እንየው። እስኪ ትመጣላችሁ ስለኛና ሀብታም ታዋቂ ትሆናላችሁ፣ ትዋናላችሁ። እዚህ ነቀምት እዚህ ትዋኛላችሁ። እንደ ድሮ ሰርግ ሄዳችሁ ማግኘት እዚሁ እየዋኛችሁ ዳይቭ እየገባችሁ በላይፍ ሴቨር ነው። ተበላን አልተበላን ውሃውን ጠጣናል። ከጠጡ ችግር አለው እንደ ዳሚ ችግር የለውም። ጠጡ አለን። እዚህ 40 ሺህ ልጅ ታቀር ስላለ እሱ ችግር የለብንም። መጣችሁ ትጠጣለ ማን ነው ትዋኛላችሁ። እማችልከን እናለማምዳለን። ስፔሻሊ ቺኮች
በጣም በጣም ይሄ አሁን ገጽታውን ሳናየው መልኩን ሳናየው ዝም ብለን ድምጹን እየሰማን ቢሆን ከዚህ በፊት ነፂ ብሎ በሊፕሲንክ እየሰራው ነበር የሚመስለው እና በጣም ነው የሚመስለው ድምጹ፣ አነጋገሩ፣ አካሄዱ በጣም ነው የሚመስለው። የሆነ የኮንስትራክሽን ሰራተኛ ነው አይደል የሚመስለው። የሆነ ፊቱ አገጩና እዚህ አገጩ ስር ደግሞ እና ደግሞ ያው መልክም መመሳሰሉ ደግሞ በጣም የሚገርም ነው። ሰው እሺ ድምጽ ይሁን ሳይዝ አሁን ይኸው እስኪ አንድ ማስታወቂያ ሰርቶ ነበር አይደለ ነፂ? በእርግጥ የአዳማ አንድ የሰራው ማስታወቂያ ነበር። የሆነ የልብስ ማስታወቂያ አይነት ይመስላል። እና የዛኔ ነፂ ይገባል እንደዚህ ልክ አሁን ባየነው ልክ ሰውነቱ ሙሉ ይገባልና እንደዚህ ስትመለከተው ቁመቱ ምኑ የመመሳሰል ነገር አለው። የሴንስ ኦፍ ሂውመሩ ራሱ ይሄ ቀልዱ ራሱ ተመጣጣላችሁ ተዋኛላችሁ ምናምን ባለው ነገር እኮ የእሱም ራሱ ነፃነት ራሱ እዚህ ጋር ቢቆም ሊል የሚችለው ይሄንን ነው። በቃ በጣም ይገርማል። አሁን ያሲን ትልቅ ፈተና ውስጥ የገባ ይመስለኛል። ያሲን ሆነ እንዴ ውድድር ላይ አይደል? ያው ሌላ ተወዳዳሪ አዝመራው ማለት ንጹህ እንግዲህ ተጨማሪ አራተኛ ተወዳዳሪ መጥቶባቸዋል። አዎ ሰሜ ባሪያውም ቢመጣ ጥሩ ነው። በዚህ አይነት እንግዲህ 3 4 5 እየሆኑ ነው ማለት ነው። ሰሜ ሊወዳደር ነውና በጣም የገረመኝ ሰምቼ ደወልኩለት እና ማለት ሪኮሜንዴሽን እየቀረበለት ነው። ትክክለኛው ነፃነትን የምተካው እኔ ነኝ አለኝ። እንዴት እለዋለሁ? በከለር ሂድ አለኝ። ገና እሺ ዘፌስ ጥቁር ማለት እኔ ነኝ ከሁሉም ጥቁር ክራይቴሪያው ስለዚህ ያልፋል። ራይ በፊንቴክ ኢትዮጵያ ምክንያት የታሰሩት አርቲስቶች ጉዳይ ከምን ደረሰ እያላችሁ ነበረ። አይተነው ነው ማለት የነ ሰራዊት ፍቅሬ የፍርድ ቤት ውሎ ደርሰዋል። መረጃው እንደሚከተለው አቀርባለሁ። እነ ሰራዊት ፍቅሬ ከፊንቴክ ጋር በተያያዘ ፍርድ ቤት ዛሬ ቀጠሮ እንዳላቸው ነግሬያችሁ ነበረ። በዛሬው ዕለት እንግዲህ እነ ሰራዊት ፍቅሬ ፍርድ ቤት የቀረቡበት ዋናው ምክንያት ከክሳችን ከፊንቴክ አማራጮች ጋር ይለይና ለብቻው ይታይልን በሚል ነበረ። ከዚህ ቀደም ፖሊስ የጠየቀባቸው 12 ቀናትና ፍርድ ቤት የፈቀደው ማለት ነው። በዛ ላይ ይግባኝ እንጠይቃለን የሚል ነበረ። በዚህ መሰረት ፍርድ ቤቱ ይግባኛቸውን አጽድቆ ዛሬ ጉዳያቸውን ተመልክቷል። ዛሬ ፖሊስ ፍርድ ቤት ቀርቦ የራሱን ሀሳብ አስረድቷል። በዚህ መሰረት ፖሊስ አርቲስቶቹ እስካሁን ድረስ እነዚህ ከፊንቴክ የወሰዷቸውን መኪኖች አላስረከቡኝም የሚልና ሌሎችን ምክንያቶችን በማቅረብ የምርመራው ጊዜ ከዚህ ቀደም በተፈቀደው መሰረት 12 ቀናት እንዲቀጥል ጠይቋል። ይህን ሰራዊት ፍቅሬ ጠበቆች ፍርድ ቤቱ ከመጀመሩ በፊት ችሎቱ በዝግ እንዲሆንላቸው ጠይቀው ነበረ። ይሄም የሆነበት ምክንያት በፍርድ ቤት ውስጥ በጣም ብዙ የፊንቴክ ተበዳዮች መፈክር ይዘው ተገኝተው ነበረ። መፈክር የያዙትም ሰዎች በጣም ችሎቱ በሙላቱ ዳኛው ይውጡ ሲባሉ የተወሰኑት እንዲቀነሱ ማለት ነው ጩኸት አሰምተዋል። እነዚህ ሌቦች እያሉ ሌቦቹን ቁጭ ለመካት አለብን በሚል በችሎቱ ውስጥ ጩኸት ማሰማታቸውን ሰምተናል። ሆኖም በፖሊስ እንዲወደረገው ችሎቱ የሚችለው ሰው ቁጥር ብቻ ተቀምጦ ተካቷል። ዳኛውም በዝግ ችሎት አላደርግም በሚል ችሎቱ እንዲቀጥል ወስኗል። በዚህ መሰረት ፍርድ ቤቱ የነ ሰራዊት ፍቅሬን ጉዳይ ከተመለከተ በኋላ ፖሊስ ለሰኞ 8 ሰዓት መዝገቡን ይዞ ፍርድ ቤት እንዲቀርብ አዟል። ከሰኞ በኋላ መዝገቡን ከተመለከተ በኋላ የነ ሰራዊትን ይግባኝ ውሳኔ እንደሚሰጥበት አስታውቋል። እነ ሰራዊት ፍቅሬ ወደ እስር ቤት በሚመለሱበት ጊዜ መፈክር የያዘው የፊንቴክ ተበዳይ ፍትህ ይሰጠን በሚል የተለያዩ ተቃውሞችን ሲያሰማ ነበረ። በስንቱ ድራማን በተመለከተ አንድ እጅግ በጣም አስገራሚ ቪዲዮ ወጥቶ ነበረ። አይተነው እንመለስ። እንደምትመለከቱት በጌጡ ተመስገን የፌስቡክ ፔጅ ልጥፍ ላይ አብሪኮምና ቻናል ዋን በኢቢኤስ ተወዳጅነትና ተቀባይነት ያገኘው የበስንቱ ሲትኮምን ኢቢኤስ ላይ በመውሰድ በቻናል ዋን ላይ ሊያስተላልፉ እንደተስማሙ ነው የሚናገረው። ኢቢኤስ ቴሌቪዥን አማተር የሆኑ ባለሙያዎችን ከታች አንስቶ በሙያና በስነ ምግባር በማብቃት በህዝብ ዘንድ ተቀባይነትና ተወዳጅነት እንዲያገኙ የሚያደርግ ተመራጭ የሆነ የቴሌቪዥን ጣቢያ እንደሆነ ይታወቃል። አንዳንዶች በዚህ ጣቢያ ላይ እውቅናና ተቀባይነትን ካገኙ በኋላ በዩቲዩብ የሚገኘው ረብጣ ገንዘብ አማሏቸው ከዚህ የቴሌቪዥን ጣቢያ ወጥተዋል። መውጣታቸው ራሱን ተከትሎ ምንም ችግር ባይኖረው፣ ነገር ግን ይህ ቻናል በጥረትና በስራ ያመጣውን መልካም ስሙ ላይ ጭቃ በመለጠፍና ስሙን በማጉደፍ መውጣታቸው ትዝብት ነው ትርፉ እንድንላቸው አድርጓል።
ኢቢኤስ ባለሙያዎችን ከታች አንስቶ ማብቃቱን ተከትሎ የተለያዩ ቻናሎች ከዚህ ጣቢያ ላይ ብዙ ባለሙያዎችን አስኮብልለው ያውቃሉ። የቻናል ዋን ጉዳይ ግን ከዚህ ሁሉ የተለየ ነው። ድንገት ሪሞታችሁን ብድግ አድርጋችሁ እየቀየራችሁ ቻናል ዋን ላይ ከደረሳችሁ ኢቢኤስ ስም ቀይሮ እስኪመስላችሁ ድረስ እያንዳንዱ የኢቢኤስ ፕሮግራም ኮፒ ፔስት ተደርጓል። ከዛ ሁሉ በላይ ግን የሚገርመው የቻናል ዋን መስራች የኢቢኤስ የቀድሞ ዳይሬክተር መሆኑን ስታውቁ ነው። ባለሙያዎችን አስኮብልሏል። ራሱ ቻናሉን ኮፒ ፔስት አድርጓል። አሁን ደግሞ በስንቱ የተሰኘውን ተወዳጅ የቴሌቪዥን ሲትኮም ለመውሰድ በጓሮ በር ከአብሪኮም ጋር ውልና ስምምነት አድርጓል። ለዚህ ስምምነታቸው ደግሞ ኢቢኤስ ለቻናል ዋን በቀጥታ ደብዳቤ እንደጻፈ አንዳንድ ማጣሪያዎችን ሳደርግ አውቄያለሁ። የቴሌቪዥን ጣቢያ እንደ ስጋ ቤትና እንደ ንግድ በመኮረጅና ሌላውን ጥሎ ራስን ለማቆም በመሞከር የሚመሰረት ቢዝነስ አይደለም። ከዚህ ሁሉ በላይ ደግሞ የሚገርመው የአብሪኮም ባለቤት ከቻናል ዋን ጋር ከኢቢኤስ በስንቱን ወስዶ ቻናል ዋን ላይ እንዲተላለፍ ስምምነት ያደረገው አቶ አብርሃም ገዛኸኝ ይህንን በስንቱ የተባለውን የቴሌቪዥን ተከታታይ ድራማ እንዲያዘጋጅ ሐሳብ ሁሉ የቀረበለት በቅርብ ጊዜ ከዚህ ዓለም በሞት በተለዩት የኢቢኤስ መስራችና ባለቤት በሆኑት በራሳቸው በአቶ አማን መሆኑ ነው። ድርሰቱንም አዘጋጅቶ በመጣ ጊዜ ነጸብራቅ የሚል ርዕስ ሰጥቶ ሲመለከቱ አይ ነጸብራቅ ከሚሆን በስንቱ ብትለው የተሻለ ነው ብለው በቻናላቸው ላይ እንዲተላለፍም ከማድረግ ባለፈ እዚህ ስራውም ደግሞ ከፍተኛ የሚባል ክፍያ ከፍለውታል። የእሳቸውን ማለፍ ተከትሎ እረፍታቸው በቅጡ 3 ወር ባልሞላበት ጊዜ ነው እንግዲህ ህሊናን በካደ መልኩ እምነትን በሻረ መልኩ ከኢቢኤስ ጋር ያለው ህጋዊ ውል እያለ አዲስን ውል ከቻናል ዋን ጋር ለመዋዋል የቀረበው። ኢቢኤስ እንደምታውቁት በዚህ 3 ዓመታት ውስጥ በተለያዩ መንገዶች እያለፈ ያለ የቴሌቪዥን ቻናል ነው። በተለይ ደግሞ ተወዳጅ የሆኑ የቴሌቪዥን አዘጋጆቹን አቶ አስፋው መሸሻን እንዲሁም ተወዳጁን አርቲስት አቶ ነጻነት ወርቅነን በቅርቡ ጊዜ ያጣ የቴሌቪዥን ቻናል መሆኑን ተከትሎ በዛም ላይ ደግሞ የድርጅቱ የጀርባ አጥንት ሆኖ ድርጅቱን ሲመሩ የነበሩት አቶ አማንንም በተከታይ ያጣ የቴሌቪዥን ቻናል ነው። ይህ የቴሌቪዥን ቻናል በህዝብ ዘንድ ተወዳጅነቱና ተደማጭነቱ የሚቀጥል መሆኑ ምንም ጥርጥር ባይኖርም አንዳንድ ሰዎች ግን ምንም እንኳን ሰውን ባትፈሩ ለእምነታችሁና ለህሊናችሁ ከሁሉ በላይ ደግሞ ለፈጣሪያችሁ ታምናችሁ በታማኝነት ብትኖሩ የሚል መልእክት ለማስተላለፍ ነው ይህንን ሐሳብ ያቀረብኩት። ሰላሙን ሁሌም ትክክለኛ ነገርን ሲናገር የምናውቀው ሰመረ ባሪያው የተናገረው ንግግር ሰምተነው እንመለስና በሱ ዙሪያ ሐሳብ አስተያየት እንለዋወጥበት። አንድ ሚስጥር ልንገራችሁ። ለመኖሪያ ምቹ በሆነችው በሲኤምሲ አዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት ወይንም ደግሞ ፀሐይ ሪል ስቴት አጠገብ ድሪም ቢልድ ሪል ስቴት 23000 ካሬ ላይ ያረፈ ቅንጡ የመኖሪያ መንደር ላይ ከባለ 1 እስከ ባለ 3 መኝታ እየገነባ ይገኛል። በውስጡም እጅግ ዘመናዊ ባለ 5 ኮከብ ሆቴልን ያካተተ ሌክጀሪ ሆቴልንም ይዟል። 75% ለሚከፍሉ 30% ቅናሽ ያላቸው ሲሆን በተጨማሪም ከ25% በላይ ለሚከፍሉ ደንበኞች ከ7% እስከ 30% የሚደርስ ልዩ ቅናሽንም ይዟል። 100% ለሚከፍሉ በካሬ 62000 ብር፣ 10% ለሚከፍሉ በካሬ 84000 ብር፣ 50% በባንክ የተረጋገጠ ብድር፣ በ10% ቅድመ ክፍያ ባለ 1 መኝታ 620000 ብር፣ ባለ 2 መኝታ 900000 ብር፣ ባለ 3 መኝታ 1.3 ሚሊዮን ብር። በለጠ መረጃም በ0934 59 54 60 ወይንም ደግሞ በ0937 28 99 55 ደውላችሁ መረጃዎችን ማግኘት ትችላላችሁ። በዚህ የሙዚቃ ኢንዱስትሪ አንተ ገብተህበት ቅድም እንዳልኩ ልትታወቅ፣ ልናውቅ፣ ልንወድ፣ ልናደንቅ ስራዎችን ልንል ችለናል። ወይስ አምጥቶሃል እዚህ ድረስ ማለት ነው። ለምን ሄድክ? ፐርሰናል ቾይስ መብት ነው። በሃይማኖት ምክንያት ሊሆን ይችላል፣ በጤና ጉዳይም ሊሆን ይችላል። ከፈለገ ምንም ይሁን ምክንያቱ፣ እሱ ምክንያት የማንም ማተራለም ያንተ ቾይስ ነው። እሱ ምክንያት አንተንም በዛ ሴንስ ነበር ትችዋለህ፣ ውስጥ ደግሞ ትተኸዋል። ዘንድ ወይ ጎን ሙዚቃ ይቀጥላል፣ ኢንዱስትሪው ይቀጥላል። ሰዎችን በግል ምርጫቸው መሄዳቸውን ይቀጥላሉ፣ ይመለሳሉ። የሆነ ሳለ ያለው ሙዚቃው ኢንዱስትሪ ተመልሰው ይሄዳሉ። ይሄ የግል ምርጫ ነው። ሳማው ሲኬድ ግን መዝለፍና ኢንዱስትሪውን ማንቋሸሽና የነበሩበትን ቦታ መናገር አያስፈልግም። ትልቁ ችግር እሱ ነው። ሰዎች የግል ሃይማኖታቸውን ሲከተሉ ሁሉም ዓለም ላይ ያለ ህዝብ የነሱን ሃይማኖት አይከተልም። አንድ የተወሰነ ኤክስ የሚባል ሃይማኖት ቢኖርና ኤክስ የሚባለው ሃይማኖት በጨረቃ የሚያምን ቢሆን እኔ ኤክስ ሃይማኖት ተከታዮች ያሉበት ቦታ የተቀመጡበት ቦታ ገብቼ
ጨረቃ ቆሻሻ ናት የገማች ናት ምናምን አይደለም። እነሱን አከብራለሁ። ቢያንስ ለጨረቃ ያለኝን ቫልዩ እኔ ራሴ አውቃለሁ። ለምን ነጋገራለሁ እንደዛ ብዬ ሰዎችን የሚያኖራቸው ጎረቤት የሚያፈራላቸው ዘመድ የሚያፈራላቸው እዚህ መንገድ ላይ ጋሽ ምናምን የምንባባለው አክብሮት ነው። በሃይማኖታዊ አቋሙ ጓደኛ ያደረኩት ሰው የለም። ሃይማኖት ለራስህ ሁላችንም የሃይማኖት አትችላችን ለራሳችን ኖርማሊ ይመስለኛል። ደግሞ የትኛውም ሃይማኖት ሌሎች ሰዎችን አንቋሹ ሰዎች የሚሰሩትን ስራ ስደጉ አጠልሹ የሚል ነገር ያለ አይመስለኝም። ቢኮዝ ሙዚቃ በጣም ትልቅ ስራ ነው ኢንዱስትሪ ውስጥ ላንተ አልነግርህም ስለኖርክበት ያልከውን አይደለም የምሰማው የኖርከውን ነው የማየው። ያልከው ባፍ በጣም ውስብስብ አጋንንት ያለበት ነው። በጣም ቆሻሻ ነው። ከስካር እኩል ነው። አሜን የምትችላቸውን ቃላቶች በሙሉ ትጠቅማለህ። አብረው የሚሰሩ ሰዎች እስከዛሬ ድረስ የኖርክበት ሙዚቀኛ ተብላ አይደንቲፋይ የተደረክበት ኮንሰርት የሰራበት አልበም ያስተዋወቅበት የዩቲዩብ ቻናል የፌስቡክ ፔጅ ያፈራው ያን የሚያክል ፎሎወር ያፈራው በሙዚቃ ነው። አሁን የምትጠቀምበት እሱን ነው። ይሄንን ንግግር ለመጠቀም በቆሻሻ የተፈራ ከሆነ እኮ መዝጋት አለብህ። እሱን በሙሉ ዘግተህ በአዲስ ነው መጀመሪያ ያለብህ። እንደ አዲስ የተወለደ ሰው እንደ አዲስ ነው የሚጀምረው እንጂ እንደ ዘፋኝ ነው ያንን ፔጅ ፎሎ ማድረገው እንጂ እንደ ሌላ ሰው አይደለም ፎሎ ማድረግ። ከሱ ነው የምንጀምረው እኮ እና ኖርማሊ ያንተ በጎ እንደሆነ እኮ ተስፋ አደርጋለሁ። በጎ እንደሆነ ማለት በቃ ለነፍስህ ሚኒንግ ነው የሰጠህ እምነትህ ነው። ሄደሃል። በቃ ከሄድክ ኖርማሊ ሰው ተመስግኖ ነው መሄድ ያለበት። ተሳድቦ መሄድ የለበትም። ምክንያቱም ልክም አይደለም። መከባበርን ያጠፋዋል ሲጀምር ሰዎችን በሚሰሩት ስራና በምናምን ስራ ማጠልሻት ልክ አይደለም። ሰው ብቻ አይደለም ይሄ የሚጠለሸው በሚሊዮን የሚቆጠሩ ለዘመናት እዚህ ሙዚቃ ኢንዱስትሪ ውስጥ የተሰራበት ሙዚቃ ተወደደም ተጠላም የዕለት ተዕለት ህይወታችን አካል ነው። ቤተሰቦች ለዛሬ ጀላችሁ የመጣሁት የተመረጡ ቪዲዮዎች እነዚህን ይመስሉ ነበር። እንደወደዳችኋቸው አልጠራጠርም። ቪዲዮ ላይክ ሳታደርጉ ጀምራችሁም ላይክ ማድረግ እንዳይረሳ። ሐሳብ አስተያየታችሁን ወንድሜ ምክራችሁን ማስቀመጣችሁን እንዳትረሱ። ቀጣይ በተመረጡና አዳዲስ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ።